ለዕለቱ ዋና ዋና ያልናቸውን ዜናዎችን ከዚህ እናስከትላለን። በቅድሚያም አረፍተ ዜናዎችን ማያዳግም እርምጃ የሚያስፈልጋቸው ምግብን ከባድ የመከለስ ወንጀሎች። በኢትዮጵያ የሚገኙ ስደተኞች ኤሌክትሪክ ባለማግኘታቸው የደን መራቆት ማስከተላቸው ተገለጸ። ዝግራ ሚዲያ ነው። በዝግራ ሚዲያ ዜናዎችን እንቀርበናል። ስለዚህ ዜናዎችን ከማዳመጣችሁ በፊት ሰብስክራይብ በማድረግ እንድትከተሉን። የማያዳግም እርምጃ የሚያስፈልጋቸው ምግብን ከባድ ነገር የመከለስ ወንጀሎች። በምንመገበው ምግብ ባዕድ ነገር መጨመሩን፣ ምግብ ትኩስ ሆኖ እንዳይቆይ ከምግብ ጋር ሊሄድ የማይችል ኬሚካልን ጨምሮ ለተለያዩ በሽታዎች ሊያጋልጡ የሚችሉ ባዕድ ነገሮችን እንዲታከሉ በመሆኑም ሰዎች ገንዘባቸውን አጥተው ለጤና ችግር የሚያጋልጣቸውን ምግብ እየሸመቱ መገኘታቸው የአንዳንድ ነጋዴዎችን ጭካኔ የሚያሳይ እንደሆነ ይጠቀሳል። መተማመን ጠፍቶ ስነ ምግባር የጎደላቸው የንግድ ማህበረሰብ አባላት በአቋራጭ ለመበልጸግ ሲሉ ጭካኔ ውስጥ እንደገቡ የተናገሩት የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ስራ አስኪያጅ አቶ ቁምላቸው አበበ ሸማች ተጭበረበረ ማለት ኢኮኖሚውና ሀገር ተጭበረበሩ ማለት እንደሆነና ከፍተኛ በደል እየተፈጸመ ስለመሆኑም አክለው ገልጸዋል። በኢትዮጵያ የሚገኙ ስደተኞች በኤሌክትሪክ ባለማግኘታቸው የደን መራቆት ማስከተላቸውም ተገለጸ። ኢትዮጵያ ተቀብላ ካስጠለለቻቸው ስደተኞች መካከል 90 በመቶ የሚሆኑ ኤሌክትሪክ የማያገኙ በመሆናቸው የማገዶ እንጨት ለማግኘት በሚያደርጉት ጥረት የደን መራቆት እያባባሱ መሆኑ ተገለጸ። እንደ አውሮፓ አቆጣጠር በ2023 በጄኔቫ በተካሄደው የስደተኞች ፎረም ኢትዮጵያ አስጠለቻቸው ስደተኞች ለማሟላት ቃል የገባቸውን 6 ጉዳዮች በተመለከተ የተመድ የስደተኞች ድርጅት ከኢትዮጵያ መንግስት ጋር በመሆን ከሰሞኑ የአፈጻጸም ሪፖርቱን የተመለከተ ሰነድ ይፋ አድርጓል። ለዛሬ ያጠናቀርናቸው ዜናዎች እኚህን ይመስሉ ነበር። ስለዚህ ከአሁንም በኋላ የምንለቃቸው አዳዲስ ቪዲዮዎች እንዲደርሱት ቤቱን ሰብስክራይብ ያድርጉ።